የአገሬ ሰው ምን ይላል መሰላችሁ? እቺ ጠጋ ጠጋ እቃ ለማንሳት ነው ይላሉ። እቺ ጠጋ ጠጋ የእነ ሀይሚና የብሩኬን አንድ ቤት የመኖር ምስራችን እየሰማን ነው ማለት ነው። ብዙዎቻችሁ ደስ ብሏችኋል አይደለ? በእርግጠኝነት ደስ ብሏችኋል። እኔም ጭምር ደስ ብሎኛል። እውነት ለመናገር ያው ቤተሰብ አስተዋውቀዋል የሆነ ያው ህጋዊ ቢያደርጉት ምናልባት እኛ አናውቅም፣ ከኋላ የሆነ ነገር ሊኖር ይችላል ይመስለኛል። የኔን ግምት ነው የምነግራችሁ። ብሩኬና ሃይሚ በዚህ በመጣላት ውስጥ እጠብቃታለሁ እንጠባበቃለን በሚል ጨዋታ ወደ አንድ ቤት እንደተሰበሰቡ ይሰማኛል። ታስታውሳላችሁ ከዚህም ፊት ቡታጅራ ላይ ቤተሰብን ተውውቅ ሲያደርጉ አዲስ ነገር እንደሚኖር ነግረውን ነበረ። እነዛ አዲስ ነገሮች እንግዲህ እየተፈጠሩ ነው ብለን እናስባለን። ከትላንት ወዲያ ሃይሚ ብሩኬን ለዓይንህን ላፈር ስትለው ነበር አይደለ? ትላንትና ምግብም አልበላም ማንም እንዲያናግረኝ አልፈልግም ብላ በአንድ ክፍል ውስጥ ራሷን ደብቃ ነበረ ያለችው። ፍፄ እንግዲህ በጣም እንደተቸገረ ለብሩክ ሲነግር ብሩክ ደግሞ ሌላ ውሳኔ ወስኛለሁ ብሎ ከሃይሚ ጋር የመኖሩን ሁኔታ እንደወሰነ ነግሮን ነበረና ትላንት እንግዲህ ሃይሚ ጋር ሄዶ ነበረ እና ያው ራቱም ተበልቷል ማለት ነው። ብሩኬ ፍፄን እንዲሄድ አድርጎታል። ከዛም በኋላ ያው ሃይሚም ከፍፄ ጋር የመኖሩ ፍላጎት አልነበራትም። ልክ ናት፣ ምክንያቱም የሚፈጠሩት ነገር አይታወቅምና ማለት ነው። ከብሩክ ጋር በመኖሯ ግን ደስታውን እያየንባት ነው። ምንድነው የሚባለው መሰላችሁ? በኦሮምኛ አንድ የሚባል ነገር አለ። ሴቶች ሊዳሩ ሲሉ ይባላል፣ የድሮቹ ማለት ነው። እና መግደርደር አለ አይደለ? አፋኔን ኢስ ገራን ደስ ይባላል አሉ። በአፋቸው እስ ይላሉ፣ በሆዳቸው ግን ደስ ይላቸዋል እንደማለት ነው የሚባለው ማለት ነው፣ በኦሮምኛ ማለት ነው። ወደ አማርኛ ሲተረጎም ማለት ነው። እና መግደርደር ማለት ነው። በሆዳቸው ደስታ ስሜት እየተሰማቸው በአፋቸው ግን አይሆንም አይነት ነገር ማለት ነው። እና እንደዛ አይነት ነገር ነው ሃይሚን ያየ ነው ዛሬ። በጣም ደስ የሚለው ነገር ሳሎን ተኝቷል። ከሳሎን በውሃ አባረረችው እና ወደ አንድ ክፍል ወደ ራሷ አልጋ ጋብዘዋለች። ማነው ብሩኬ ማነው። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ጣፋጭ ሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው ደስ በሚል ቪዲዮ መጥቻለሁ። አብረን የምናይ አብረን የምንደሰት አብረን የምንዝናናበት ይሆናል ብዬ አስባለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጉ። ሀሳብ አስተያየታችሁን ቪዲዮውን ጨርሳችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ምን ተሰማችሁ? ብሩኬና ሃይሚ አንድ ቤት በመኖራቸው ምን ተሰማችሁ? ማልቱ ሴት ደጋሚ mana tokko keessa jiraachuu isaaniitiin maaltu sitti dhagahame? ዛሬ ሲባም በኦሮምኛም ልቀላቅል። ብዙ በኮሜንት በኦሮምኛም የሚልኩልኝ ስላሉ እነሱን እስቲ ታሳቢ በማድረግ ዛሬ በመሃል ላይ ስጣል አድርግና ምን ተሰማችሁ? ማልቱ sitti dhagahame ሜ ኮሜንት ይረትና በሬሳ ስንስ ቪዲዮውን እንየውና ሐሳብ አስተያየት እንስጥበት። ወደ ቪዲዮ ልጋብዛችሁ። አላቅም ፍፄንም ማስቀየም ፈልጌ አይደለም፣ ግን ያው ሴትና ወንድ አንድ ቤት ላይ መኖር የለባቸውም ብዬ ስለማስብ ነው እንደዛ ያደረኩትኝ። ፍፄ አብሮኝ እንዲኖር ያልፈለግኩትኝና ማለት አንዳንዴ ለሰው የማትናገሩት ግን ደግሞ ስጋት ይኖርባችኋል፣ ትፈራላችሁ ምናምንና። አዎ በጣም ትክክል ነሽ። አንዳንድ ጊዜ ምንም እንኳን የምንወደው ሰው ቢሆን ማለት ይሄ ካለማመን ከምናምን የመነጨ አይደለም እና ምንድን ነው የሚባለው መሰላችሁ? አንዳንድ ጊዜ ሰይጣን የሚፈታተን ነገር አለ አይደለ? ሰው ራሱን ካልጠበቀ ጥበቃ አያገኝም። ሰይጣን ደግሞ በብዙ ነገሮች ሰውን ስለሚፈትን ማለት ነው። እና የሚፈጠር ነገር አይታወቅም። ጓደኝነታቸውም ሊጠፋ ይችላል። እና አንዳንድ ጊዜ ምንድን ነው የተፈጠሩ ነገሮች ነው ባይዘው አይደለም ጓደኛሞችና ዛሬ ወንድም ከእህቱ ጋር ማይሆን ነገር ውስጥ የሚገባበት ጊዜ ነው። በጣም አስጠሊ ጊዜ ስለሆነ መጠንቀቁ አይከፋም። ይህ ትክክለኛ ውሳኔ ነው። ፍፄም በኔጌቲቭ ያየዋል ብዬ አላስብም።
ስለዚህ ከፍፄ መሄዱ ፍፄ እንዳይኖር ማድረግሽ ትክክለኛና ትክክለኛ ውሳኔ ነው። እኔም የምደግፈው ነው። ከሱ ይልቅ ብሩክ መጥቶ መኖሩ ደግሞ ምንም ነገር ቢፈጠር እናንተ አንድ ናችሁ። በቃ ገብታችኋል አይደለ? ኦልሬዲ እናንተም ያው አንድ ቤት እየኖራችሁ እየተግባባችሁ ቤተሰብን አስተዋውቃችሁናል። አዲስ ነገር እንደሚኖር ቀድማችሁ ስለነገራችሁ እኛም እንገምታለን። ችግር የለውም። እውነት ለመናገር አንድ ላይ ብትኖሩልን እኛ ደስ ይለናል። ህጋዊ አድርጋችሁ ባልና ሚስት ሆናችሁ አንድ ላይ ብትኖሩ በቃ የእናንተ አንድነት በጣም ስለሚያስደስተን ብዙዎች በእርግጠኝነት በዚህ ትደሰታላችሁ ብዬ አስባለሁኝ። እስኪ የሚፈጠረውን ደግሞ እናያለን አብረን ማለት ነው። ያ ማለት ያንን ሰው ተጠራጥራችሁት ወይም ደግሞ የሆነ ነገር ያደርገኛል ብላችሁ ሳይሆን እንዲሁ በተፈጥሮ የሆነ የምትሳቀቁት ነገር አለ አይደለ? ልክ ነው። እንደዛ ነውና እኔ በሬን ዘግቼ አልከፍትም ስላልኩት ምናምን ለብሩኬ ነግሮት ያለውን ነገር ነግሮት፣ ብሩኬ ደግሞ እኔ ጋር መጥቶ ያው የተፈጠረውን ነገር አይታችኋል። ብሩኬ ከኔ ጋር በመሆኑም ደስ ያላችሁ ሰዎች አላችሁ፣ የደበራችሁ ልትኖሩ ትችላላችሁ። ግን እንዳየሁት ከሆነ አብዛኞቻችሁ በጣም ደስ ብሏችኋል። አያችሁ አይደለ? ስለዚህ ሀይሚም ደስ ብሏታል አይመስላችሁም? ምክንያቱም ብዙዎቻችሁ ደስ ብሏችኋል ካለች እሷም ደስተኛ ነች ማለት ነው። እኛም ደስ ብሎናል አንድ ላይ በመሆናችሁ። ፍፄ ደግሞ እንዲሄድ በማድረግች ደግሞ ትክክለኛ ውሳኔ ነው። አሁን ደግሜ የምናገረው ጓደኝነታችንን ሁሉን ነገር መጠበቅ ያለብን እኛ ነን። መጠበቅ ያለብን ደግሞ ምንም አይነት ችግር ሳይፈጠር ነው መጠበቅ ያለብን እንጂ ችግሮች ሲፈጠሩ ጓደኝነቱን ብዙ ነገሮች ሊጠፉ ስለሚችሉ እኔ በታሪክ ስለማቅ ብዙ ሰዎች ከጓደኞቻቸው ጋር በአጋጣሚ የተለያዩ በጣም ብዙ ሰዎች አውቃለሁ። ማለት በቃ የማይታሰብ ነገር ተፈጥሮ ማለት ነው። እና ትክክል ነው ያደረግሽው ነገር ማለት ነው። ብሩኬ መጥቶ መኖሩ ደግሞ ሰይ ብለናል። በቃ እኔ ግን ደስ አላለኝም። ምክንያቱም እሱ ከፍፄ የሚለይበት ምንም ምክንያት የለውም። ችግር የለውም። ቅድም ያልኳቸው አይነት ነገር ነው። ምንድነው የሚባለው አልኳቸው? አፋኒን ኢስ ገራንደስ ይባላል። በሆድ ደስ እያለ ሆድ ውስጥ ደስ እያለ በአፍ ደግሞ አይ አይሆንም ምናምን እንደማለት ማለት ነው። አንደርስታንድ እናደርግሻለን። በቃ ብሩኬ እዚህ የሚኖርበት ምንም ምክንያት የለምና ከዚህ በኋላ አዳዲስ ነገሮች ይኖራሉ። ምክንያቱም ብሩኬ ሄድ ብለውም እሺ ሊለኝ አልቻለም። አልሄድም ብሎ እኔ ቤት ቁጭ ብሏል ማለት ነው። እና አስገድዶኝ እዚህ ሆኗል ማለት አንቺ ቤት ነው የምሆነው፣ ከአንቺ ጋር ነው የምሆነው። ልጁ እኔ መትቼዋለሁ። ከዛ ደግሞ አንቺን የሆነ ነገር ቢያደርግሽ እኔ ሰበብ መሆን አልፈልግም። ስለዚህ አጠገብሽ ልሆን ይገባል ምናምን ነገር ብሎ እንግዲህ እኔ ቤት ውስጥ ሶፋ ላይ ለመተኛት ፈቃደኛ ሆኖ እንትን ብሏል። ግን ያው ሶፋው ደግሞ ጠባብ ስለሆነ እሱ ደግሞ ወፍራም ስለሆነ አልበቃ ብሎት ያው ሲጨናነቅ ነበርና የሆነ ምንጣፍ ነበር መሬት ላይ አንጥፎ ነው የተኛው። ስለዚህ ሀይሚ ፊት ላይ የምናየው ነገር እስቲ ምንድን ነው የምታነቡት እናንተ? ሀይሚ ፊት ላይ ምንድን ነው የሚነበበው? በእርግጠኝነት የደስታ ስሜት ነው አይደል የሚነበበው? ይሁን የደስታ ስሜት አለ አይደለ? እዛ ሰውል በቃ ስለዚህ ትላንትና የነበረው ፊት ዛሬ ተፈቷል ማለት ነው። አያችሁ አይደለ? ፍቅር የማይፈታው ነገር የለም። ፍቅር ይፈታል ብዙ ነገሮች ችግሮችን ማለት ነው። እና ተፈቷል ችግሩ። አሳዝኖኛል ማለት ለኔ በመሆኑ አሳዝኖኛል። ግን ደግሞ ብዙ የማይረሱ ነገሮች አሉና ከዚህ በኋላ ዋጋ አስከፍለዋለሁ ማለት ይከፍላል። አንቺ ሲል ብዙ ነገር እየከፈለ ስለሆነ ይከፍላል። ምንም ችግር የለውም። ያው አንድ ቤት እንደመኖራችን መጠን እዚህ ቤት ወዶና ፈቅዶ እኖራለሁ ብሎ ከመጣ ከዚህ በኋላ አዳዲስ ነገሮች ይኖራሉ። ከዚህ በኋላ ለምን እንደዚህ ያደረግሽ ለምን እንደዚህ ሆንሽ እንዳትሉኝ። ምክንያቱም ፈቅዶና ፈልጎት ነው እዚህ መሆን የፈለገው። ያደረገኝን ነገር ወይም የሆነውን ነገር እረሳለሁ ማለት አይደለም። በእርግጠኝነት ትረሺዋለሽ። ፍቅር ማስረሳ ነገር ስለሌለ ግራጁዋሊ ቀስ እያልሽ ማለት ነው ከሁለት ከሶስት ቀን በኋላ ምናልባት ወይ ረስተሽው ልናገኝሽ እንችላለን። ፍቅር አሸናፊ ነው አይደል የሚባለው። ስለዚህ ብዙም አያሳስበንም እሱ ማለት ነው። ካሁን በኋላ አንድ ቤት ዋናው እናንተ አንድ ቤት ለኔ ብሎ እዚህ ቤት እስከመጣ ድረስ ምናምን ብዬ ያለፈውን ነገር ምረሳ ሰው አይደለሁም። ግዴለሽም ትረሻለሽ። እሱን ነገር በራሴ መንገድ እበቀለዋለሁ። እንዴት አድርገሽ ትበቀዋለሽ? ትችያለሽ። እሱንም እንዴት አድርጌ እንደሆነ ታውቃላችሁ። ከዚህ ቤት
ፈልጎ ደግሞ ራሱ በፍቃዱ ከዚህ ቤት እወጣለሁ እኔ ከአንቺ ጋር አልሆንም ብሎ እኔ መሮኛል ብሎ በራሱ ፍቃድ መሮት ከዚህ ቤት እንዲወጣ ነው የማደርገው። ከዚህ በኋላ እንዴት አድርገሽ ምንም ቢሆን በእርግጠኝነት ከአሁን በኋላ ብሩኬ ወደኋላ ይመለሳል የሚል እምነት የለኝም። ያው ብዙ ነገር ታደርጊ ትችያለሽ። ያው እንግዲህ ዛሬ የተዘጋጀለት ሌላ ድግስ አለ። እሱም ድግስ ምንድን ነው? እውነት በጣም አዝናንቶኛል። የምሬን ነው የምለው። በጣም ያዝናናኝ ቪዲዮ ነው የዛሬው ቪዲዮ ማለት ነው። ያዘጋጀሁት ነገር አለ። ውሃ በባልዲ ተዘጋጅቶለታል። ምናልባት ከታያችሁ አላቅም፣ ምክንያቱም ካሜራ እኔ እንድገባ አድርጌ ነው አስተካክዬ ያስቀመጥኩትና ይግባ አይግባ አላቅም፣ ብቻ ግን እንዲታያችሁ ለማድረግ ሞክራለሁ። ይኸው እዚህ ጋር እንግዲህ ድምፁ ደስ ይላል። ሶፋው አልበቃ ሲለው መሬት ላይ የሆነ ምንጣፍ ነበር ነግራችኋለሁ። አንጥፎተኛ ተው፣ መሬቱ አይመችም፣ ይቀዘቅዝሃል፣ በሽተኛ ትሆናለህ። እኔን ሰበብ እንዳታደርገኝ፣ በኋላ እኔን ሰበብ እንድታደርገኝ አልፈልግም ስለው እምቢ ብሏል። ስለዚህ አያችኋል፣ በጣም ታስብለታለች ማለት ነው። በጣም ነው የምታስብለት። የተቀየመችውን ነገር ሳይሆን እያሰበች ያለችው ምንም ነገር እንዲሆንባት ስለማትፈልግ ስለሱ ጤንነት ነው እየተጨነቀች ያለችው። ሀይሚ ይመችሽ። እውነት ካሜራዬን አስተካክዬ እመጣለሁ። ከዛ ይሄንን ውሃ ወስዳለሁ፣ እላዩ ላይ ገለብጥበታለሁ። ከዛ ተናዶ እኔን አንድ ነገር ለማድረግ ቢሞክር ፍርዱ ለራሱ ትችልታለሁ። አዎ እሱን የተውሹ ችግር የለውም። እሱ የፍቅር አምላክ ስለሆነ ደስ ነው የሚለው እናንተ ፍቅር ማለት ነው። እና ደግሞ ሌላው የረሳሁት ነገር ምንም ያክል ምንም ነገር ብንደራረስ እኔ እንዳንተ አይደለሁም እና መልካም ምኞቴን ልገልጽልህ ፈልጋለሁ። ይሄን በዚህ አጋጣሚ እውነት ነው 300,000 ገብቷል። ያው የደስታ መልእክቷንም እየላከችለት ነው። ከዚህ በላይ ፍቅር ምን አለ? ገብቷችኋል? ሰው የፈለገ የሚወዳችሁ ሰው የፈለገ ነገር ብታደርጉት እንኳን በእናንተ ተስፋ አይቆርጥም፣ በእናንተ ደስታ ይደሰታል። የፈለገ ነገር ገብቷችኋል? ትክክለኛ የእናንተ ፍቅር የገባው ትክክለኛ እናንተን የሚያፈቅር ከሆነ ይሄ ነው በቃ። ምንም ነገር ቢፈጠር እንኳን ደስታችሁ ደስታው ነው በቃ። ማለት ያው እኔ ብዙ ነገሮችን አሳልፈናል ምናምን አውቃለሁ፣ ግን 300,000 ገብተሃል፣ በጣም ደስ ብሎኛል። ግን ደግሞ ምንም ማድረግ አልችልም። ደስ ቢለኝም ምንም ማድረግ አልችልም። ስለዚህ 300,000ን በማስመልከት ዛሬ አንድ ባልዲ ውሃ በተኛበት ሻወር እንዲወስድ አድርገዋለች ማለት ነው። በኬኩ ቦታ ሻወር ማለት ነው። ሻወር ተዘጋጅቶለታል። ምስኪን ወይኔ ወንድም፣ አይ የእናቱ ቤት ያለ መሰለው። ምስኪን ጠብቆ ሞቷል። በጣም የኛ ጠባቂ እንደዚህ ተኝቶ ነው አሁን ይሄንን የሚጠብቀኝ። ያውን ሃይሚን ጠባቂ ነው እንባ ጠባቂ ነው የሚባለው። እየጠበቀኝ ነው ወይስ እያደረ ነው? እኔ ቤት እያደረ አንዴ እንኳን አይንቀሳቀስም ሰው። በስመ አብ ወልድ። ይሄ እኮ ሊጠብቀኝ አይደለም፣ ሊያድር ነው የመጣው። የቤት ኪራይ ደርሶበት ነው መሰለኝ ቤት ውስጥ ክፈል ተብሎ ነው መሰለኝ ላለመክፈል እኔ ቤት መጣው። ለሱ ራሱ ሌላ ጠባቂ ያስፈልገዋል። እንግዲህ ጎበዝ አተኛኘቱ መብራት ሲመረም አልሰማም። በቃ ደፋር ይሄኔ ምስኪን ወይኔ ብሯቻ ነው። ምንም ማድረግ አይቻልም። አክሽኗ ራሱ በጣም የተመቸ የምር በቃ በጣም ፈታ ፈታ ብላ ዘና ብላ ነው የከለበሰችበት። በዳዲ ገዝጊድ ውጣ፣ ከቤቴ ውጣ፣ ውጣ። አንቺ ግድነሽ እንዴ? ይህን ሁሉ ያደረገችው እንግዲህ የእሱ እዚህ መተኛ ስላልተመቻት ነው። ገብቷችኋል? እና ወደ አልጋ ና እያለችው እየጋበዘችው ነው። እና
ለምን እዚህ ትተኛለህ? ሀሳቢነቷን እያሳየች ነው። ይህንን ማወቅ መቻል አለብህ አንተ። ትንሽ እንዲህ ያው እንግዲህ ብዙዎቻችሁ ሳይጋቡ ለምን እንደዚህ አንድ ቤት ይኖራሉ ምናምን ልትሉ ትችላላችሁ። እነዚህ ልጆች አሁን ምናልባት እንግዲህ አንደኛ ቤተሰብ ለቤተሰብ አስተዋውቀዋል። ያው ቤተሰብ ጋርም አዲስ ነገር ወደፊት እንደሚኖር ተናግረዋል። ሁለተኛ እነዚህ ልጆች እንግዲህ ምናልባት እኛ ሳናቅ ህጋዊ አድርገው ሊሆን ይችላል ይመስለኛል፣ በእርግጠኝነት ማለት ነው። እና ለዛ ነው እንዴት አንድ ላይ ሳይጋቡ ምናምን ነገር የሚለው ነገር እና አብርሃምን እናውቃለናል። ያው ነገሮቹን ቀስ እያሉ ነው ያደረጉትና ህጋዊ ካደረጋችሁ ችግር የለውም። በቃ ማለት ያው በቀበሌ ተፈራርማችሁ ምናምን እንደዛ ከሆነ ችግር የለውም። ከዛም በኋላ ድግስ ምናምን ነገር የሚቀጥል ነገር ስለሆነ ማለት ነው። ያምሻል እንዴ? አመኝ ጤነኛ ከለላ ይመጣል እንዴ? ያንተ ማርያም እንጣላለን። እንጣላ አንቺ አጠበችው በቃ ዛሬ በጣም ከዚህ በላይ ደስታ ምን አለ ታዲያ? ያ ሁሉ ጸብ፣ ያ ሁሉ ነገሮች ሁሉ በረዱ። በቃ ገበያ እንጣላለን። ስነ ስርዓት እሺ። ከዚህ በላይ ሳቅ እንጣላ ሂድ ከዚህ ከቤቴ አሚን። በቤቴ እንጣላለን። መታሻል ምርር ነው የሚለን ዛሬ ሀይሚ እንግዲህ በእንደዚህ ያለ ቪዲዮዎች በጣም ትታወቃለች እና ተንኮል በማሰብ በጣም ጎበዝ ናት። ቪዲዮ መስራት ላይ ባይዘወይ በጣም ጎበዝ ናት እና አብርሃምን ቡታጅራ ሆኖ ዛሬ ሳይሆን ገና ድሮ ማለት ነው እና የምታደርጋቸው ኤፍሬምን እና አብርሽን የምታደርጋቸው ነገር በጣም የሚገርምኝ የምር በጣም ጎበዝ ናት። በጣም ህይወትህን ለአንቺ ተረፈ ጨራሽ ያው ቀሰቀሽው ወደ ያው መኝታ ቤት ገብቶ ጭራሽ ዘጋባት። በያንቺ ምንጣፉ ላይ ተኝ። አናድዳለሁ ብዬ እንኳን ከቤት ሊወጣ ጭራሽ በመኝታ ቤት ገብቶ ተደላደለ። ችግር የለውም። የፈለግሽው ሌላ ተንኮል አስባለሁ። ምን እንደምታስብ ይሆን እናያለን። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ደስ እንዳላችሁ እርግጠኛ ነኝ። በሚቀጥለው የሚፈጠሩ ነገሮችን ይዤ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ።